እመጓ ዓለማየሁ ዋሴ ምዕራፍ 8 ከናዳ ማርያም ተመልሼ አንድ ወር ቆየው። የሥራ ጠባይ ውጥረት የተሞላበትና ብዙ ሰዓት ሥራ ገበታ ማሳለፍን የሚጠይቅ ቢሆንም ናዳ ማርያም የሄድኩበትን ጉዳይና ያጋጠሙኝን ነገሮች ማብሰልሰል ያልቀረም። ሐሳቡ ህሊናዬን ይወተውተው ጀመር። የጉዞዬ ዓላማ ምን እንደሆነ ባይገለጽልኝም ደብራሮን ክረምቱ ከመግባቱ በፊት መሄድ እንዳለብኝ ተሰማኝ። ደብራሮንን ከ16 ዓመት በፊት ሂጄ አይቼዋለሁ። በወቅቱ የተጓዝኩበት ምክንያት በአገራችን ካሉ ጥንታውያን አስደናቂ ገዳማት አንዱ በመሆኑ ከቦታው በረከት ለማግኘት ነበር። ደብራሮን በሰሜን ወሎ ዞን መቄት ወረዳ ውስጥ ከወረታ ወልዲያ በሚወስደው መንገድ ደብረ ዘቢጥ ከተባለች ከተማ በስተ ሰሜን በ8 ኪሎ ሜትር ርቀት ላይ ከትልቅ ተራራ አናት ላይ የሚገኝ ገዳም ነው። በአፄ አምደ ጽዮን ዘመነ መንግስት በታላቁ ኢትዮጵያዊ ጻድቅ አቡነ አሮን የተመሰረተው ይህ ገዳም ቤተ መቅደሱ ከዓለታማው ተራራ ጫፍ ላይ በዋሻ መልክ ተፈልፍሎ የተሰራ ነው። ዋሻው ቤተ መቅደስና ቅኔ ማህሌቱን ጨምሮ 5 ክፍሎች፣ 2 በሮችና 7 መስኮቶች ያሉት ሲሆን ዓለታማ የሆነውን ጣራ የሚሸከሙ 14 አምዶች ተሰርተውለታል። የቅኔ ማህሌቱ ጣሪያ በግምት 2 ሜትር በ1 ሜትር የሆነ ቀዳዳ ሲኖረው በዚህ ቀዳዳ የፀሐይ ብርሃን ቢገባም ዝናብ ግን ወደ ውስጥ አያስገባም። ይህም ለአቡነ አሮን መታሰቢያ የተሰጣቸው ቃል ኪዳን ምልክት ሆኖ ይቆጠራል። ወዳጄ አሮን ሆይ አንተን የሚመስልህ የለም። አንተ የተጋደልክበትን ቤተ መቅደስ እንኳን ዲያብሎስ ዝናብ አይደፍረውም በማለት ፈጣሪ ቃል ኪዳን ገብቶላቸዋል ይላሉ መነኮሳቱ። በዚህ ተራራ በርካታ ቅዱሳን በተጋድሎ አልፈውበታል። ደብረ አሮን ለመጓዝ ከባህር ዳር ከተማ ከጠዋቱ 12 ሰዓት ሲሆን ተነሳው። መኪና የማሽከረክረው እኔ ራሴ በመሆኑና ሌላ ተጓዥ አብሮኝ ስላልነበረ ጉዞው ሐሳብ የተሞላበት እንደሚሆን ገምቻለሁ። ለምንድን ነው ደብረ አሮን የሚሄደው? ምንስ ነው የምፈልገው? ምናልባት ደብረ አሮን ከመሄዴ በፊት ማጣራት ያለብኝ ነገር ይኖር ይሆን? ተጨማሪ ሐሳብ በመጣልኝ ቁጥር እንደ ኳስ እየነጠረ መልሶ እኔኑ ከማስጨነቅ በስተቀር የተረፈኝ ነገር የለም። በቃ ዝም ብሎ ደብረ አሮን መሄድ፣ ምልክት ሊሆኑ የሚችሉ ነገሮችን በጥሞና መከታተልና መመዝገብ፣ መተንተን ነው። ሌላ ምርጫ የለኝም እላለሁ። እንዲህ በሐሳብ እየተንገላታው የፎገራ ሜዳን አቋርጬ ጉና ተራራን ፊት ለፊት ከርቀት ወደ ቅርበት እያየው ጨጨሆ መድኃኔዓለም ደረስኩ። እዚህ ስፍራ ደርሶ ጨጨሆ መድኃኔዓለምን ሳይሳለሙ ማለፍ የማይታሰብ ነው። መኪናዬን አንድ ጥግ አቁሜ ተሳለምኩና ለአፍታ አካባቢውን ቃኘሁት። ይህ ቦታ በአሁኑ አጠራር በደቡብ ጎንደርና በሰሜን ወሎ ድንበር ላይ የሚገኝ የተራራ ሰንሰለት አካል ነው። በስተምዕራብ በኩል ያለው የላይ ጋይንት ወረዳና በስተምስራቅ በኩል ያሉት የመቄትና ላስታ ወረዳዎች በግምት 3 ኪሎ ሜትር ጥልቀት ባለው ሸለቆ የተለያዩ ሲሆን ጨጨሆ መድኃኔዓለም ላይ ግን 50 ሜትር በላይ በማይረዝም የተራራ ሰንሰለት ተገናኝተዋል። በ1971 ዓመተ ምህረት ቻይናዎች እዚህ ስፍራ ላይ አስደናቂ ድልድይ መሳይ መንገድ ሰርተውበታል። የሰሜን ወሎዎቹ ደጋ መቄትና ላስታ ከጎንደሬዎቹ ጋይንቶች ጋር እንዲገናኙበት ተፈጥሮ ያበጀችው የሕዝቦች የፍቅር መገናኛ ስፍራ ነው ጨጨሆ መድኃኔዓለም። እናም የአካባቢው ሕዝብ የጎንደር የላስታና የመቄት ስነልቦናና ባህል ህብር ውጤት ነው። ለዚህ ይመስላል አንጋፋዋ ድምፃዊት አስቴር አወቀ እናቱ ከላስታ አባቱ ከጎንደር
ተወለደ ሸጋ ከጨጨሆ መንደር ብላ የተቀኘችው ግጥም ባህልን ከመልክዓ ምድር ጋር ማስተሳሰር ሲችል ዋጋው ከፍ ይላል። ጨጨሆ መድኃኔዓለምን ከተሳለምኩ በኋላ መኪናዬን አስነስቼ ጉዞዬን ቀጠልኩ። ከባህር ዳር ከተነሳው ከ3 ሰዓት ጉዞ በኋላ መቄት ወረዳ ደብረ ዘቢጥ ደረስኩ። መኪናዬን ከነዋሪዎቹ ላንዱ አደራ ሰጥቼ ኮተቴን በጀርባ ያዝዬ ቁልቁል በረሃውን መውረድ ጀመርኩ። እንደ እቅዴ ከሆነ ከሰዓት ከገዳሙ በመድረስ 2-3 ቀን ከመነኮሳቱ ጋር ስጨዋወት ሰንብቼ በዚያውም ለሚያንገላታኝ እንቆቅልሽ መፍቻ ፍንጭ አግኝቼ ለመመለስ ነው። ለ1 ሰዓት ያህል ቁልቁል ከወረድኩ በኋላ እንደገና ቀጥ ያለ ዳገት ለ1 ሰዓት ከ20 ደቂቃ ያክል ተጓዝኩ። ጉልበቴ እየተብረከረከና ሰውነቴ በላበት ተዘፍቆ እንዳይደረስ የለም ደብረ አሮን ደረስኩ። ሁሌም እንግዳ ብርቅ የሚሆንባቸው ገዳማውያኑ በፍቅርና በፈገግታ ለድካሜም ሐዘኔታቸውን በመግለጽ ተቀበሉኝ። ማንነቴንና ከየት እንደመጣው ስነግራቸው ብዙም እንግዳ እንዳልሆነባቸው ተገነዘብኩ። መምጣቴን የሚጠብቁ መሰለኝና ደስ አለኝ። እግሬን አጥበው ገዳሙ ያፈራውን እህል ውሃ አቅርበው ከበው እንደ ብርቅ ያነጋግሩኝ ጀመር። የገዳማውያንን ደግነት ሁልጊዜ ሳስብ በዚህ ዘመን ሰው ይህን ያክል የዋህ ይሆናል እላለሁ። ለ1 ሰዓት ያክል ካረፍኩ በኋላ በአባ ተወልደ መድኅን መሪነት ገዳሙን እየተዘዋወርኩ ለማየት ወጣው። የጉዞዬን ዓላማ የሚገልጥ ነገር ይኖራል ብዬ ነገሮችን ሁሉ በጥንቃቄ በመመልከትና አባ የሚናገሩትንም ከፍተኛ ትኩረት ሰጥቼ በመስማት ከዚህ በፊት ያየሁትን ገዳም እንደ አዲስ ማየት ጀመርኩ። አባ ተወልደ መድኅን የደብረ አሮን ሌላው የተአምራት መገለጫ ናቸው። አይነ ስውር ሆነው ሳለ ዙሪያውን ጭው ያለ ገደል ባለበት ተራራ ጫፍ ላይ በተገደመ ቦታ አይናማ ሲንቀሳቀስ አዙሮት ለመውደቅ በፍርሃት በሚርድበት ቦታ እግራቸውን ያዝ ሳያደርጋቸው በፍጥነት ከቦታ ቦታ እጥፍ እያሉ ሲራመዱ ማየት በራሱ ተአምር ነው። መንክራዊ አቡነ አሮን እዚህ እንድኖር ነው የፈቀዱልኝ። መንገዱ ሁሉ በእርምጃዬ ቁጥር ልኬታ በፍጥነት የማየት ያክል አውቀዋለሁ ይላሉ። መቼም አቡነ አሮንን አንስተው አይጠግቧቸውም። በሰፊ የዘመን ልዩነት የኖሩ ሳይሆን በአካል ያሳደጓቸውና የሚያውቋቸው ያክል ነው ስለሳቸው የሚናገሩት። በ500 እና 600 ዓመታት ዘመን ልዩነት ኑረው አንደኛው ባጸደ ሥጋ ሌላኛው ባጸደ ነፍሱ ነው። ይህን ያክል የሚያቆራኛቸው ሚስጥር ምን ይሆን እያልኩም እደነቃለሁ። አባታችን መንክራዊው አሮን በአጼ ሰይፋርድ ከፍተኛ ግፍና ስደት ደርሶባቸዋል አሉ አባ በሐዘኔታ። እንዴ ለምን? አጼ ሰይፋርድ ክርስቲያን የሆኑ የክርስቲያን ንጉሥ አልነበሩም እንዴ አልኳቸው በአግራሞት። የመንግስቱ ወራሽ ትሆናለች ትባል የነበረችው የንጉሱ ልጅና የሰራዊቱ አዛዥ ይሆናል ይባል የነበረው የንጉሱ ወንድም በአባታችን በመንክራዊው አሮን ትምህርት ተማርከው ደብረ አሮን መጥተው በመመንኮሳቸው ነበር አሉና አባታችንን ሸዋ ድረስ አስጠርቶ እንዴት ብትደፍረኝ ነው ልጄንና ወንድሜን ያመነኮስካቸው ቢላቸው አባታችንም አንተም ልብ ገዝተህ ይህን ዓለም ንቀህ ዙፋንህን ትተህ ወደ እኔ ብትመጣ ባመነኮስኩ ነበር አሉት። በዚህ ተቆጥቶ አባታችንን የሚላስ የሚቀመስ በሌለበት በበረሃ 7 ዓመት ከተከታዮቻቸው ጋር በግዞት እንዲኖሩ ሰደዳቸው አሉኝ ትክዝ ብለው። ከዚያስ አልኩኝ በመገረም። መንክራዊው አባታችንም ቅጣቱን በጸጋ ተቀብለው በረሃውን አልምተው ወይን ተከሉ። ወይኑ ሲደርስ ለንጉሱ እሸት ቅመስ ብለው የወይን ዘለላ ላኩለት። ንጉሱም በድርጊታቸው ልቡ ተነክቶና በስራው ተጸጽቶ አባቴ ሆይ ይቅር በለኝ ስለ ኃጢአቴም ጸልይልኝ ብሎ በክብር ወደዚህ ወደ ደብረ አሮን መለሳቸው አሉ
ከሐዘን ስሜታቸው የወጡ እየመሰሉ በዚህ በተራራ አናት ላይ የተፈጸመውንና ተሰምቶ የማይሰለቸውን የቅዱሳኑን ገድል አባ እየነገሩኝ ቆይተን ወደ 11 ሰዓት አካባቢ ሲሆን የሰርክ ጸሎት ሊደርስ ነው፣ አንተ በዚህ በኩል አረፍ ብለህ ቆየኝ አሉና ከዋሻው ቤተ መቅደስ በስተምስራቅ አቅጣጫ ወሰዱኝ። ወዲያው ባስገራሚው ፍጥነታቸው ከዓይኔ ተሰወሩ። የቤተ መቅደሱ ምስራቃዊ አቅጣጫ የተራራው አንደኛው ጫፍ ሲሆን ልክ እንደማማ ሆኖ ከርቀት የላስታን ተራሮች ያስቃኛል። ደብረ አሮን ላይ ሆኖ ለሚያያቸው ሰው የላስታ ተራሮች በከፍታ እኔ በልጥ እየተባባሉ ፉክክር የያዙ ይመስላሉ። አረንጓዴ ጸጋቸው ቢገፈፍም እይታን ለመማረክ የሚሆኑበት አላጡም። ከጥግ ወደ ታች ሲመለከቱ ማለቂያ የሌለው የሚመስል ገደል አፋፍ ላይ እንደቆሙ ይረዳሉ። ሰውነት ያርዳል። የቅርብና የሩቅ መልክዓ ምድራዊ ቅኝቴ እስኪታክተኝ ድረስ ካየው በኋላ ፊቴን ወደ መቅደሱ አዙሬ ከሆነ ጣውላ ላይ አረፍ አልኩና ጸሎት ቢጤ ያቅሜን አደረስኩ። አምላኬ ሆይ እባክህ ለምን እንደመጣው ምን እንደምፈልግ ፍንጭ ስጠኝ። ተራ ቅዠት ከሆነ ደግሞ እንድረሳው አድርገኝ፣ ሰላሜንም መልስልኝ በማለትም አምላክን ተማጸንኩ። በሐሳብ እየተንገላታው ለበርካታ ደቂቃዎች ከቆየው በኋላ ድንገት ከሰመመን እንደሚነቃ ሰው እንደመባነን ብዬ እግሮቼንና እጆቼን ዘርግቼ መንጠራራት ጀመርኩ። እንደተቀመጥኩ በእጆቼ የተቀመጥኩበትን እንጨት መዳሰስ ጀመርኩ። ጣውላ ነው። ከጎን ወደ ታች ሳንሸራትተው ማዕዘናዊ ጠርዝ አለው። ሐሳቤን ሰብስቤ የተቀመጥኩበትን ጣውላ አየሁት። ነጠላ ጣውላ ሳይሆን ሳጥን መሰል ነው። ወደ ቀኝና ወደ ግራ እርዝመቱንና ቅርጹን አስተዋልኩት። ሰውነቴ ባለውበት ደርቆ የቀረ መሰለኝ። ድንገት የሬሳ ሳጥን ብዬ ተስፈንጥሬ ተነሳው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አማተብኩ። የተቀመጥኩበትን ደግሜ ቁሜ ያየሁት በትክክል የአስከሬን ሳጥን ነው። በጣም የሚሰቀጥጥ ስሜት ተሰማኝ። ደግሜ አማትብ ጀመር። ፍርሃት ወረረኝ። ድንገት ከየት መጡ ሳልል እንዴት ቆየህ እያሉ አባ መጡና በል እንሂድ አሉኝ። ከድንጋጤ ስላልተመለስኩ መልስ አልሰጠዋቸውም። ምን ነው የለህም እንዴ? የት ሄድክ አሉኝ። አራለሁ አባ፣ ደንግጬ እኮ ነው አልኩ። ምን አስደነገጠ ልጄ? ድንገት መጣውብህ አሉኝ። አረ አይደለም፣ ሳላየው እዚህ አስከሬን ሳጥኑ ላይ ተቀምጬ ነው እንጂ አልኳቸው በፍርሃት በሚረዳ አንደበት። አይዞ የጻድቁ የአባ ድሪል አጽም ነው፣ በረከቱ ያድርብሃል እንጂ ምን ትሆናለህ አሉና ምዕመናን በበረከቱ በቃል ኪዳኑ ተስፋ እንዲያገኙ እንዲሳለሙት ነው ከዚህ ያስቀመጥ ነው በማለት እያጽናኑኝ ወደ ገዳሙ ማረፊያ አቅጣጫ መሄድ ጀመሩ። ከኋላቸው እየተከተልኩ አባ ድሪል ነው ያሉኝ አልኳቸው። አዎን አባ ድሪል፣ አዎን ሶሪያዊው አባ ድሪል። ትንሽ ቆየት ብለው አባ መፍቀሬ በኮሳም ይባላል አሉ። እንዲህ ያለ ስም ሰምቼም አላውቅም፣ የምን ቋንቋ ነው አልኳቸው። መልስ ሳይሰጡኝ ማረፊያችን ደረስን። ረዳቸውን ጠርተው ራት እንዲያቀርብ ጠየቁት። እርሳቸውም ጉድ ማለት ጀመሩ። ከኔ ጥያቄ ለመሸሽ የሚሞክሩ መሰለኝ። ራት ቀርቦ ብላ እንጂ እያሉ በአባታዊ ፍቅርና ልግስና ይጋብዙኝ ጀመር። እውልህ አሉና መናገር ጀመሩ። በወጣትነቱ በክርስቶስ ፍቅር ተነድፎ ከሶሪያ ምድር ወደ ኢየሩሳሌም ተጓዘ። ከዚያም የሲና በረሃን አቋርጦ ምስር ገባ። አባይን ተከትሎ ወደ ኢትዮጵያ ተጓዘ። ይህን ሲነግሩኝ ቃላት የጠፋባቸው ይመስል እያማጡ ነበር። በመሃል አቋርጠው
ብላ እንጂ ተውከው እንዴ አሉኝ። አዎን አባ ጠገብኩ፣ እግዚአብሔር ይስጥልኝ፣ ማህበሩን ያስፋልኝ አልኩኝ። ረዳቸውን በልና ልጄ ስብሃት በል አሉት። ወጣቱ ዲያቆን አመስግኖ ሲያበቃ አባ አቡነ ዘበሰማያት ሰጥተው ማዕዱ ተነሳ። ከዚያስ አባ ይጨርሱልኝ እንጂ አልኳቸው። ያው እንዳልኩ በየአገሩ ሲያስስና ሲንከራተት ኑሮ በመጨረሻ የኑቢያን ምድር አቋርጦ ወደ ቅድስቲቱ ሀገር ወደ ኢትዮጵያ አባይን ተከትሎ መጣ። 14 ዓመታትን በኢትዮጵያ ሲንከራተት ኑሮ በመጨረሻም ያሰበው ተሳክቶለት እግዚአብሔርን አመስግኖ አረፈ። በኑዛዜው መሰረት አጽሙ ወደዚህ ወደ አባታችን ወደ አቡነ አሮን ገዳም መጣ። እንዴት ወደ አቡነ አሮን ገዳም እንደመጣ ጠየቅኳቸው። ጥያቄው ለኔ መሰረታዊ አልነበረም። ከጻድቁ አባታችን ከአቡነ አሮን ጋር ቀደም ሲል ይተዋወቁ ነበር እና እርሳቸው እንዲጸልዩለት በረከታቸው እንዲደርሰው ነበር አሉኝ። ይህም ብለውኝ ወደ ማረፊያ መደባቸው ሂደው ቁጭ አሉ። ምንድን ነበር የሚፈልገው አልኳቸው። ቅዱሱንና ተአምራዊውን ቅርስ ነው ልጄ አሉኝ። የምን ቅርስ? የትኛውን ቅዱስ ቅርስ አልኩኝ በጉጉት። መልስ የለም። ለመሆኑ ያገኘው የት ነው? መልስ የለም። አባ አውቀው ይሁን ሰዓታቸው ደርሶ ጸሎት በለወሳስ ማድረስ ጀመሩ። የመጠየቅ ዕድል ያበቃ ማለት ነው አልኩኝ ለራሴ። ምን እንዲያው ጅራቱን እንጂ ራሱን የማያስጨብጡ ሚስጥራዊ ሰዎች፣ ልጉሞች አልኩኝ በምሬት። ሌሊቱን ስገላበጥ አደርኩ። ቅዱስ ቅርስ፣ ስንት ቅዱስ ቅርስ አለ። ጽላተ ሙሴን ይሆን እንዴ? አይመስልም አልኩ። እንዳይነጋ የለም እንቅልፍ ባይኔ ሳይዞር ነጋ። ከሌሊቱ 11 ሰዓት አባ ለኪዳን ወደ ቤተ ክርስቲያን ሲሄዱ እንደ ጅራት ተከትዬ ሄድኩ። ኪዳኑ አልቆ ወደ ውጭ ስንወጣ አባ ተጨማሪ ጥያቄ ለመቀበል ፍቃደኛ ለመሆናቸውን ተረዳው። ስለ ጉዞዬ ነበር የሚያወሩኝ። አየ ልጄ፣ እንደዚህ በየጊዜው እየመጡ በረከት መቀበል ጥሩ ነው። ራስክን ከቅዱሳን አባቶች ጋር ማቀራረብ መልካም ነው። ጾምም ስለሆነ አናስረፍድም። ፀሐይ ሳይበረታ በቀዝቃዛው መንገድን ብትጀምር ጥሩ ነው አሉኝ። እሺ አልኩኝ በቅሬታ። ከዚያም እጃቸውን ትከሻዬ ላይ ጭነው ዝቅ ባለ ድምፅ የኔ ልጅ ከመሄድ በፊት የአባ ድሪልን አጽም በጉዞ ሁሉ እንዲረዳህ ተማጸነው አሉኝና እየመሩ ወሰዱኝ። አትፍራ፣ እጅህን ሳጥኑ ላይ አድርገህ ዙሪያውን እየዳሰስክ ጸሎት አድርስ አሉኝ። አስከሬንና የአስከሬን ሳጥን አልወድም። የሞተ ሰው በአጋጣሚ ካየው ብዙ ቀን እንቅልፍ አጣለሁ። ሞት ለምን ያን ያህል ግድግዳ እንደሚፈጥር ሁሌ ይደንቀኛል። የምንወደው የምናቅፈው ሰው ከሞተ ከ5 ደቂቃ በኋላ ያስፈራናል። ያለኝን ጥንካሬ ሰብስቤ ከቅዱስ አጽም ማስቀመጫ ሳጥን ፊት ተንበረከኩ። አባ መቅደሱን ተጠግተው ቆመዋል። የማደርገውን ማየት ባይችሉም በጥንቃቄ እንደሚከታተሉኝ ተረድቻለሁ። ፍርሃቴን እንዲቀንስልኝ አይኖቼን ጨፍኜ አባ እንዳዘዙኝ ግራ የገባው ጸሎት እያደረስኩ በእጆቼ ሳጥኑን ዙሪያውን መዳሰስ ጀመርኩ። 3ቱን ማዕዘን አዳርሼ 4ኛውን ማዕዘን ስዳብስ በጎን በኩል የተለጠፈ ነገር ያለ መሰለኝ። ቀና ብዬ ተጠግቼ ሳየው በትንሽ የብረት ሰሌዳ ላይ የተቀረጸ ጽሑፍ አለ። አቧራውን በለበስኩት ነጠላ ጫፍ ጠረግ አድርጌ ሳየው በግዕዝ ፊደላት ቁልጭ ብሎ የተጻፈ አጭር መልእክት አለ። የግዕዝ ዕውቀቴ አነስተኛ በመሆኑ ፊደላቱን እንዳለ በጥንቃቄ ገልብጬ ሳጥኑን ተሳልሜ ተነሳው። የአባ ዓላማ የአስከሬን ሳጥኑን እንድሳለመው ሳይሆን ይህን ጽሑፍ እንዳይመሆኑ ታሰበኝ። አንዳች ጥንካሬ በውስጤ ሲያድር ተሰማኝ። ጨረስክ አሉኝ። አዎን አባታችን አልኳቸው።
አባ እንደተለመደው እየመሩ ከገዳሙ መግቢያ በር ላይ አድርሰውኝ ሲያበቁ የማይታየውን ለማየት ሞክር። ሰው ሁሉ የሚያየውን ማየት አያስገርምም። እኔ ሰው ሁሉ የሚያየውን ማየት አልችልም። ሰው የማያየውን ግን አያለሁ አሉኝና የቅዱሳን አምላክ ይርዳህ፣ መድረሻን ያሳምርልህ ብለው መርቀው ጸሎት አድርገው አሰናበቱኝ። የሆነ ኃይል ውስጤን እያበረታው ቁልቁለቱን ወርጄ ዳገቱን ወጥቼ ወደ ገዳሙ ሲሄድ ከነበረው ድካም ባነሰ ስሜት ደብረ ዘቢጥ ደረስኩ። መኪና ያቆምኩበትን ሰዎች አመስግኜ መኪናዬን አስነስቼ ወደ ባህር ዳር ከነፍኩ። ምዕራፍ 9 ከደብራሮን እንደተመለስኩ በሥራ ተወጥሬ ሰነበትኩ። እንደ እውነቱ ከሆነ ፋታ አልነበረኝም። ያም ሆኖ ጋደም ለማለት ወደ አልጋዬ በሄድኩ ቁጥር ከአስከሬን ሳጥኑ ላይ ያገኘኋቸውን ቃላት ሚስጥር ማንሰላሰል ያልቀረም። ጥሩ የግዕዝ ዕውቀት ያለው ሰው ሳፈላልግ በቅርብ የማውቃቸው መምህር ቀጸላ ትዝ አሉኝ። መምህር ቀጸላ የቅኔ መምህር ሲሆኑ በባህር ዳር ከተማ ካሉት አድባራት በአንዱ በርካታ ተማሪዎችን ያስተምራሉ። ቀና ሰው ናቸው። አንድ ቀን ቅዳሜ በጧት ከሚያስተምሩበት ደብር ሂጄ ከአገልግሎት በኋላ ከቤተ ክርስቲያን ሲወጡ ጠብቄ ያገኘኋቸው። የእግዚአብሔር ሰላምታ ከተለዋወጥን በኋላ ለአንድ ጉዳይ ፈልጌዎት ነበር አልኳቸው። ምን ነው በደህና አሉኝ። አረ ደህና ነኝ፣ የምጠይቀውት ነገር ኑሬ ነው አልኳቸው። አንተ ደግሞ እኔን የምትጠይቀው ነገር ምን ተገኘ አሉኝ በቀልድ መልክ። ከቤተ ክርስቲያኑ ግቢ በአንድ ጥግ ወደ ተሰራው መኖሪያ ቤታቸው ወሰዱኝ። ቤት ገብተን ቁጭ እንዳልን ጊዜ እንዳልፈጅቦት ጥያቄን ልንገሮት አልኩ። ለእኔ ጊዜ አታስብ፣ ብቻ ማወቅ የፈለግከውን ንገረኝ አሉኝ። የሆነ ቦታ ተጽፈው ያገኘኋቸው ቃላት ናቸው። የግዕዝ ቃላት ስለሆኑ ትርጉማቸውን ነው ማወቅ የፈለግኩ አልኩና በቁራጭ ወረቀት የጻፍኩትን ሰጠኋቸው። ፊታቸው ኮስተር ፈታ እያለ ሲያስተውሉ ቆዩና ምንድነው አሉና ቀና ብለው ጣራውን ያዩ ጀመር። ይጠፋቸዋል ብዬ ስለማልጠብቅ ዝም ብዬ በትዕግስት መጠበቅ ያስኩኝ። ይኸውልህ ሲሳይ አሉና ከነዚህ ቃላት ውስጥ የመጀመሪያው ሁለቱ ቃላት የግዕዝ ቃላት አይደሉም አሉኝ። በለው ወይ ጣጣ አልኩኝ ለራሴ። ከአቡነ አሮን ገዳም ከአባ አድሪል አጽም ሳጥን ላይ በጥንቃቄ ገልብጬ ያመጣኋቸው ቃላት የሚከተሉት ነበሩ። ለከሳዋ በኮሳ ውስተ ከርሰ እመ እጓል ሐቃላዊት ይሄሉ። እርግጠኛ ኖት አልኳቸው። እርግጠኛ ነኝ፣ የቅኔ መምህርም አይደለው አሉኝ በቀልድ መልክ በራስ መተማመናቸውን ለመግለጽ። እሺ የሆነ ሶነና የግዕዝ ቃላት የሆኑት ትርጉምስ አልኳቸው። እነዚያ እንኳን አሉና በቆለኛዋ የልጅ እናት ሆድ ውስጥ ይገኛል ወይም ይኖራል ማለት ነው አሉኝ። ጭልጥ ብዬ ሐሳብ ውስጥ ገባው። አባ ተወልደ መድን ስለ አባ አድሪል የነገሩኝን ማስታወስ ጀመርኩ። ዘመኑን በሙሉ በክርስቶስ ፍቅር ተነድፎ በፍለጋ ኖረ። ምንድን ነበር የሚፈልገው ስላቸው፣ ቅዱሱን ቅርስ ነው ልጄ ያሉኝ ትዝ አለኝ። ስለሆነም ከላይ ግዕዝ ያልሆኑት ቃላት ሲፈልገው የነበረውን ቅርስ የሚያመለክቱ ሊሆኑ እንደሚችሉ ገመትኩ። በቆላማዋ የልጅ እናት ሆድ ውስጥ ይገኛል ይኖራል የሚለው ደግሞ ያገኘበትን ቦታ ያመላክታል ማለት ነው ብዬ አሰብኩ። ስለዚህ የመጀመሪያው ሥራ የሚሆነው የመጀመሪያዎቹን ሁለት ቃላት የምን ቋንቋ ቃላት እንደሆኑ መለየትና ከዚያም ፍቻቸውን ማወቅ ነው። የምፈልገውን ነገር ካወቅኩ የሚገኝበት ቦታ በኋላ የሚመጣ ነው። ቢያንስ የምፈልገውን ነገር ማወቅ የፍለጋዬን 50% አቃለልኩ ማለት ነው ብዬ ራሴን አዘጋጀው።
የት ነው ተጽፎ ያገኘኸው አሉኝ መምህር ቀጸላ እንደመባነን ብዬ የሆነ ቦታ ነው አልኩኝ መምህር ቀጸላን ለሰጡኝ ማብራሪያ አመስግኜ እየተጣደፍኩ ወደ ቢሮ ሄድኩ ከሥራ ቀናት ውጪ ቢሮ አካባቢ ሰው ስለማይኖር ጸጥታው እንደ ልብ ለማሰብ ይመቻል ቢሮ ደርሼ ወንበሬ ላይ በቁሜ ዘፋልኩ የምን ቋንቋ ቃላት ሊሆኑ ይችላሉ አልኩ ሊሆን የሚችለው ከጥንት ቋንቋዎች አንዱ ነው የኢትዮጵያ ቤተክርስቲያን መጻሕፍት በአብዛኛው የተተረጎሙት ከአራት ጥንታዊ የመካከለኛው ምስራቅ ቋንቋዎች ነው ከዕብራይስጥ ከአርማይክ ወይም ካሁኑ ሱርሰት ከጽርዕና ከአረብኛ ነው እነዚህ ቃላት ከአራቱ ያንዱ ሊሆኑ እንደሚችሉ ገመትኩ ወዲያው አንድ ሐሳብ ታወሰኝ አባ አድሪል ከሶሪያ የመጡ መሆናቸው ኮምፒውተሬን በችኮላ ከፈትኩና ከኢንተርኔት ሲሪያ ፕላስ ክርስቲያን ፕላስ ላንጉዌጅ የሚል ጉግል ላይ ጻፍኩ ካገኘሁት መረጃ የአባ አድሪል ቋንቋ አረማይክ ወይም ሱርስት ሊሆን እንደሚችል ገመትኩ ከዚህ በኋላ ከላይ የተጠቀሱትን ቋንቋዎች ላይ ጥናት ያደረገ ሰው ማግኘት እንዳለብኝ ወሰንኩ በዚህ መሰረት ነበር በዶክተር ሻሮን አማካኝነት ወደ አሜሪካ በመምጣት ፕሮፌሰር ዴቪድ ራምስፊልድን ለማግኘትና የቃላቱን ትርጉም ለማወቅ የቻልኩት አልኩኝና ለረጅም ሰዓት ሳልጠጣው በመቀመጡ የቀዘቀዘውን ቡና ለአስተናጋጇ መልሼ ወይን እንድሰጠኝ ከይቅርታ ጋር ጠየቅኩ ሚስተር አንድሪውም ጣልቃ ገብተው ለኔ የሚገርም ታሪክ እየነገረኝ ምሳውንም በደንብ አልበላም ቡናውንም ስላስረሳውት ይቅርታውን የምጠይቅ እኔ ነኝ አሉ ምንም ችግር የለም ካስፈለገ ወይኑን ከምግብና ከትኩስ ቡናም ጭምር ላመጣ እችላለሁ አለች አመሰግናለሁ ባይሆን ወይን ከትኩስ ቡና ጋር አምጪልኝ አልኩኝ አስተናጋጇ እንደሄደች ወዲያው ሚስተር አንድሪው በጉጉት መጨረሻ የቃላቱ ትርጉም ምን ሆነ አሉ በፕሮፌሰር ዴቪድ ኮምፒውተር አማካኝነት ያገኘነው የቃላት ትርጉም ለካስዋ በኮሳ ቅዱስ ጽዋ ወይም ቅዱሱ ጽዋ ማለት ነው የሚል ነበር በኮምፒውተሩ ስክሪን ላይ የታየው ማመሳከሪያ የመጽሐፍ ቅዱስ ጥቅስም ማቴዎስ 26:27ም ደግሞ እንዲህ ይላል ጽዋውን አንስቶ ይህ ስለ ብዙዎች የሚፈሰው የሐዲስ ኪዳን ደሜ ነው ሁላችሁ ከእርሱ ጠጡ ስለሆነም አባ አድሪል እድሜ ልኩን ሲፈልገው የነበረው በኋላም ተሳክቶለት ያገኘው የተባለው ኢየሱስ ክርስቶስ በጸሎተ ሐሙስ ለሐዋርያት የሐዲስ ኪዳን ደሜ ብሎ ወይኑን ሞልቶ ያሳያቸውን ጽዋ ነው ብዬ በረጅሙ ተነፈስኩ የክርስቶስ ያለ አሉ ሚስተር አንድሪው በአድናቆት በቀኝ እጃቸው አፋቸውን ይዘው ይህ ነገር እውነት ይሆናል ብለህ ታምናለህ አሉኝ ቀጠሉና አባ አድሪል ከሶሪያ ምድር ተነስቶ ሲፈልገው የነበረው በኋላም ተሳክቶለት ያገኘው ኢየሱስ ክርስቶስ በቅዱስ እጆቹ ከፍ አድርጎ ይዞት የነበረው ጽዋ ለመሆኑ ቅንጣት ያክል ጥርጣሬ የለኝም ገዳማውያኑ መነኮሳትም ለመጠቆም የፈለጉት የዚህን ሚስጥር ጫፍ ነው እኔ ብቻ ሳልሆን አንጋፋው ፕሮፌሰር ዴቪድም በነበረን አጭር ቆይታ የምፈልገውን ነገር ምን እንደሆነ ወዲያው ተረድተውት ነበር ከኬር ካሉኝ በኋላ ከጀርመኑ ባለቅኔ ወልፍራም ፓርዚቫል ጀምረው ጠፍቶ ቀርቷል ስለሚባለው ስለ ቅዱሱ ጽዋ ሰፊ ማብራሪያ ሰጥተውኛል አልኩኝና ድጋሜ የመጣልኝን ቡና መጠጣት ጀመርኩ ሚስተር አንድሪው በዝምታ ተውጠው ቆዩና ይህችን አገር ካወቅኩበት ጊዜ ጀምሮ ብዙ ሚስጥሮችን ደብቃ ያዘች ራሷም ለዓለም ሚስጥር የሆነች ሀገር እንደሆነች ይሰማኝ ነበር እንደ ልቤ መውጣትና መውረድ የሚችልበት እድሜ ላይ በሆን ኑሮ አብሬ በፍለጋው ብሳተፍ ደስ ይለኝ ነበር አሉና እጄን በእጃቸው በደንብ ጠበቅ አድርገው ይዘው በምን ምክንያት ፍለጋህን እንዳታቋርጥ ቃል ግባልኝ አሉ በአግራሞት ፈገግ አልኩና የተቻለኝን አደርጋለሁ አልኳቸው ወዲያው የአውሮፕላኑ ካፒቴን የሱዳንን የአየር ክልል ጨርሰን የኢትዮጵያ አየር ክልል ውስጥ በመግባታችን በአንድ ሰዓት ውስጥ
አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደምንደርስ አበሰሩን። ካፒቴኑ መንገዳችንም ሰላም መሆኑን የአዲስ አበባ የአየር ጠባይም ጥሩ መሆኑን ነግረው ሲሰናበቱን እኔም እርሳቸውን ተከትዬ የተጠራቀመ ድካሜን ተሸክሜ ወንበሬን አስተካክዬ ገደም ስል ወዲያው ሸለብ አደረገኝ። እመጓ አለማየሁ ዋሴ ወገኛ